ወንድሜ እህቴ እነሆ አሁንም ሌላ እድል ተሰጠን። ከኛም የሚጠበቀው መነሳት ነው ቆርጠን። ከሱ ሳይሆን ወደሱ ወደ አላህ ለመሸሽ እንፍጠን። ወሩ መሰናበቱ አይቀርምና እናትርፍ ሳያመልጠን። ቢስሚላህ اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. ነብያዊ ባህሪያት ያገኙትን ሰው በሰላምታ ይቀድማሉ። የሚያካብባቸው የሆነ ብርሃንና ሞገስ አላቸው። በተረጋጋ ሁኔታ ይራመዱ ነበር። ያለ ጉዳይ ወይም ያለ ምክንያት አይናገሩም። ሲናገሩ ጠቅላይ በሆኑ ቃላቶች ነው። በሐሳብ ይሁን በስራና አምልኮ ሌትም ሆነ ቀን እረፍት የላቸውም። እጅግ ቸርና እጅግ ለጋስ ናቸው። ዝምታ ያበዛሉ። ትካዜያቸውም ተከታታይ ነው። ዘወትር የአላህን ፍጥረታት በመመልከት ድንቅ ተአምራቱን ያስተነትናሉ። ታጋሽና ቁጥብ፣ ጨዋና ራሳቸውን የገዙ ናቸው። ለዓለማት ሕዝብ ሁሉ መስተካከል ያስባሉ፣ ይጨነቃሉ። ከኩራት ከመመጻደቅና ከጉራ የራቁ ናቸው። ክርስቲያኖች ነቢዩ ዒሳን ዓለይሂ ሰላም እንዳጥራሩት ሁሉ ሰዎች እንዲያጥሯሯቸው አይፈልጉም። ገፍታራና ኮስታራ አይደሉም፣ በሻሻ ናቸው። ላያቸው ሁሉ የሚስብ ሐቀኛ ፊት አላቸው። ትንሿን የአላህ ሱብሓነሁ ወተዓላ ጸጋ እንደ ትልቅ ያያሉ። በልተውም ሆነ ጠጥተው ያመሰግናሉ። አላህ ሱብሓነሁ ወተዓላ ከሰጣቸው ነገር አንድንም ነገር አያጣጥሉም። ለሐቅ ሲሉ በእጅጉ ይቆጣሉ። ሐቅን እስኪያነግሱ ድረስም እረፍት የላቸውም። ወደ አንድ ነገር ሲያመላክቱ በሙሉ እጃቸው ነው። የተቆጡ እንደሆነ ከቦታው ዞር ይላሉ። ሲደሰቱ አይናቸውን ዝቅ ያደርጋሉ። ድል ሲያገኙ አምላካቸውን ማመስገን ያበዛሉ። ሳቃቸው አብዛኛውን ጊዜ ፈገግታ ነው። ወደ ቤታቸው ሲገቡ ጊዜያቸውን ለሶስት ይከፋፍላሉ። ለአላህ፣ ለቤተሰባቸውና ለራሳቸው። ሰዎችን ያዋድዳሉ፣ የተጣላን ያስታርቃሉ። ግንኙነታቸው ተመልሶ እንዲጠናከር ያደርጋሉ። በየማህበረሰቡ ውስጥ ክብር የሚሰጠውን ሰው ያከብራሉ። በህዝቦቹ ላይም ኃላፊነት ይሰጡታል። ስለ ሷሐቦቻቸው ሁኔታ ይጠይቃሉ። የተቸገረውንና የጠፋውን ያጠያይቃሉ። መልካምን ነገር መልካም፣ መጥፎውን ነገር መጥፎ ይላሉ። በነገራቸው ሁሉ መካከለኛና ሚዛናዊ ናቸው። ወጣ ያሉ አይደሉም። ሲታጠቡ፣ ሲለብሱ፣ ሲጫሙ፣ ጸጉራቸውን ሲያበጥሩ እንዲሁም ሌሎች መልካም ነገሮችን ሲሰሩ ቀኛቸውን ያስቀድማሉ። ሷሐቦቻቸው እንዳይዘናጉ ብለው ስለሚፈሩ በየጊዜው ይመክሯቸዋል። ሁሉንም ነገር እንደየሁኔታው ይቀበላሉ። አላህ ሱብሓነሁ ወተዓላ የሻላቸውን ይወዳሉ። እሱ የመረጠላቸውን ሳይቆረቁራቸው ይቀበላሉ። የህዝበ ሙስሊም መሪ ቢሆኑም ለየት ያለ ዙፋንም ሆነ መቀመጫ የላቸው። አጃቢ ባንድም ሆነ ጠባቂ ሰራዊት አልነበራቸውም። የቤቶቻቸው ጣሪያ ቅርብ ነው። አብዛኛው ምግባቸው ቴምርና ውሃ ነው። በካዕባ እድሳት ወቅት፣ የመዲና መስጂድ ሲገነባ፣ በኸንደቅ ምሽግ ቁፋሮ ጊዜ ትልቅ ተሳትፎ ነበራቸው። በተረጋጋ ሁኔታ ይራመዱ ነበር። ወደ ኋላ ዞረው ሲመለከቱ ሙሉ በሙሉ ነው የሚዞሩት። ከሰማይ ይልቅ ብዙውን ጊዜ ወደ መሬት ይመለከታሉ።
ዝምታ ያበዛሉ። ሐዘናቸው ተከታታይ ነው። ማለትም ስለ ህዝቦቻቸው ያስባሉ፣ በእጅጉ ይጨነቃሉ። አላህ ሱብሓነሁ ወተዓላ በዚህ ጉዳይ ላይ እስኪወቅሳቸው ድረስ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በክብር የተሸለመ ግርማ ሞገስ ነበራቸው። ማለትም የአላህን መልእክተኛ ያያቸው ሁሉ ያከብሯቸዋል። የሆነ ሞገስ እንዳላቸው ያነባል። ይበልጥ ወዳጆቻቸው የነበሩት በአምልኮ ተግባራትና በሌላም ነገር በላጮች የሆኑት ናቸው። እርሳቸው ዘንድ ምርጡ ሰው ለሰው ጠቃሚ ሆነ ለሌሎች የሚያስብና ሌሎችን የሚያግዝ ነው። አላህን ሱብሓነሁ ወተዓላ ያወሱ ቢሆን እንጂ አይቆሙ፣ አይቀመጡ፣ አይተኙ፣ አይነሱ። ሰዎች ስብስብ ዘንድ በመጡ ጊዜ በበቃቸው ቦታ ላይ ነው የሚቀመጡት። ሱሐቦቻቸውንም በዚሁ ያዙ ነበር። የተቀማመጧቸውን ያለ ልዩነት ያናግራሉ። እያንዳንዱ ሰው እኔን ነው የሚወዱት ብሎ እስኪያስብ ድረስ አንዱን ከሌላኛው ላይ ሳይለዩ ያቀርባሉ። ለሴትም ሆነ ለወንድ፣ ሽማግሌም ይሁን አሮጊት፣ ሕፃን ልጅም ይሁን ጎልማሳ ላናገራቸው ሁሉ ይቆማሉ። ያማከራቸውን ያማክራሉ። ተናጋሪ ንግግሩን ሳይጨርስ አይናገሩም። እጃቸውን የያዛቸው ሰው እስካለቀቃቸው ድረስ ቀድመው አይለቁም። አንድ ሰው ከእርሳቸው አንዳች ነገር የፈለገ እንደሆነ ሳይሰጡት አይመልሱትም። ከሌላቸው ከሱሐቦቻቸው ይጠይቃሉ። በሐቅ ጉዳይ ላይ ማንኛውንም ሰው ደካማም ይሁን ጠንካራ፣ ድሃም ሆነ ሀብታም እርሳቸው ዘንድ እኩል ነው። አቀማመጣቸው የትዕግስትና የታማኝነት አቀማመጥ ነው። ይበልጥ አላህን የሚፈራ ሰው እርሳቸው ዘንድ ይበልጥ ደረጃ አለው። ባህሪያቸው ለሁሉም የሚመች እግር ነው። አቀራረባቸው ለረጅም ጊዜ እንደሚተዋወቅ ሰው ነው። ማህበራዊ ኑሯቸው ልስላሴ የተሞላበት ነው። አይራገሙም፣ አይቆጡም፣ አይጮሁም። በገበያም ሆነ በሌላ ቦታ ድምፃቸውን ከፍ አያደርጉም። የሚያነውሩ፣ የሚተቹና የሚያጥላሉ አይደሉም። ሰዎችን ባጠፉ ጊዜ መምከርና ማስተማር የፈለጉ እንደሆነ በቀጥታ ስማቸውን በመጥራት ሳይሆን ጥፋቱን በማንሳት ምን አይነት ሰዎች ናቸው እንዲህ የሚያደርጉት ይሉ ነበር። ቀልድ አያበዙም። ይቀልዳሉ፣ ነገር ግን ሐቅን እንጂ አይናገሩም። ከማይፈልጉት ነገር ችላ ያሉ ናቸው። አላህ የመረጠላቸውን ነገር ይመርጣሉ። አንድንም አይዘልፉም፣ አይበድሉም። የጎዳሁት ሰው ካለ ዛሬውኑ ካሳውን ይቀበለኝ ይሉ ነበር። የሰዎችን ገመና አይከታተሉ። ሰዎች ከሰዎች ይልቅ ወደ ራሳቸው ችግር እንዲመለከቱ ይመክሩ ነበር። ሲናገሩ በዙሪያቸው ያሉ ሰዎች በራሳቸው ላይ ወፎች የተቀመጡ ያህል በጥሞና ያዳምጧቸዋል። እርሳቸው ዝም ሲሉ ብቻ ይናገራሉ። ሱሐቦቻቸው በሚስቁት ይስቃሉ። እነርሱ በሚደነቁት ነገር ይደነቃሉ። ንግግር ለማይችል አላዋቂ አሊያም የገጠር ሰው ይታገሳሉ። ከአንድም ሰው ሙገሳን አይፈልጉም። የሚኖሩትም ሆነ የሚሰሩት ለአላህ ሱብሓነሁ ወተዓላ ነው። ሰዎች ከዕልም ወይም ዕውቀት ባለቤቶች ዘንድ እንዲያርፉ ይመክራሉ። አንድ ሰው ቢቆጥር የተናገሩትን ቃላት መቁጠር በሚችል መልኩ ያወራሉ። ወሬ አያበዙም። ሲናገሩ አድማጭ ይረዳቸው ዘንድ 3 ይደጋግማሉ። ሲናገሩ የሚሰማቸው ሁሉ ሊረዳቸው በሚችል መልኩ ያወራሉ። አይጨናነቁም፣ አይፈላሰፉም። ረጋ ባልና ግልጽ በሆነ መልኩ ይናገራሉ። ሲናገሩም ሆነ ቁርአን ሲያነቡ ድምጻቸው ውብ ነው። ከልጆች ጋር ይቀልዳሉ፣ ሕፃናትን ያጫውታሉ፣ ልጆችን ተሸክመው ይሰግዳሉ። ቁርአን ሲነበብ
ከሌላ ሰው መስማት ይወዳሉ። በግመላቸው ላይ ሆነውም ጭምር ቁርአን ያነቡ ነበር። አካሄዳቸው ያማረና ፈጠን ያለ ነው። ሲራመዱ ምድር የምትጠቀልላቸው ይመስላሉ። ሲጸዳዱ ስውር ስትር ብለው ከሰዎች አይን ርቀው ነው። መዓዛቸው እጅግ ያውዳል። ላባቸው እንደ ሚስክ ሽታ ነው። እጅግ መልካም ሰው፣ እጅግ ለጋሽና እጅግ ጀግና ናቸው። እጅግ በሳልና አዋቂ፣ ብልጫ ያላቸው ብልሃተኛ ናቸው። ሲመጸውቱ ድህነትን የማይፈራ አይነት ሰው መመጽወትን ይመጸውታል። ለሻጭ በመሸጥና ባለመሸጥ መካከል አማራጭ ያቀርቡለታል። ከአንዱ ወንድማቸው ሊበደሩ ይችላል። ንብረታቸው በዕዳ የሚያዝበት ሁኔታ ይኖራል። ሰዎች የተጣሉ እንደሆነ ያስታርቃሉ። ለባልደረቦቻቸው በረከትን ይለምናሉ። ስጦታን ይቀበላሉ፣ ምጽዋትን ግን አይቀበሉም። ስጦታ ለላከላቸው ሰው ዱዓ ያደርጋሉ። ሐራም የሆነን ስጦታ አይቀበሉም። አማኞች ወደ መስጊድ ሲሄዱ በቀስታና በእርጋታ እንዲሄዱ ይመክሩ ነበር። ለሕዝባቸው እጅግ ሲበዛ ይጨነቃሉ። ነገም የትንሣኤ ቀን ሕዝቤን ሕዝቤን ይላሉ። ኡመቲ ኡመቲ። በሁለት ነገሮች መካከል ማማረጥ ካለባቸው ወንጀል እስካልሆነና ዝምድናን መቁረጥ እስከሌለበት ድረስ ገር የሆነውን ይመርጣሉ። መተናነስ ይወዳሉ። ጉራና ከፍ ከፍ ማለትን ይጠላሉ። ሰዎች የግፍን መጨረሻ እንዲፈሩ ያሳስባሉ። በእጃቸው አንድም ነገር ሚስታቸውንም ሆነ አገልጋያቸውን መተው አያውቁ። አንድን ነገር የጠሉ እንደሆነ ፊታቸው ላይ ይታወቃል። ረመዳን ወር ውስጥ እጅግ ለጋሽ ናቸው። በተለይ ጅብሪል አግኝቷቸው ቁርአንን በሚያስተምራቸው ጊዜ ልቅስናቸው ዝናብ ይዞ ከምትመጣው ነፋስ በላይ የፈጠነ ነው። عجيب. اللهم صل وسلم على نبينا محمد. فداك أبي وأمي يا حبيب الله. الله سبحانه وتعالى بجنة كرسات شوكر يسبسبت. እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.